ለሴት ልጅ ያለኝ ክብር የማይሆን እንዴ እንደዚህ እንደምንኩት በቃ እንደዚህ እንደሆነ የሆንኩት ምክንያቱም ባለ ምክንያቱ እኔ ነኝ። በቃ ውስጥ አይሆንም፣ አልፈልግም። አመሰግናለሁ በጣም በእውነት በጣም የሚረዳኝ ፋጥቼ ነበር። የእውነቴን ነው የምልህ እኔ አዲን መንከባከብ መብት አይደለም ግዴታዬ ነው። ሰላም እንዴት ናችሁ የአዲ ቤተሰቦች? ዛሬ በሳቅ አይደለም የመጣውኝ ካለው ችግር አንፃር ማለት ነው። ዛሬ እንደ አጋጣሚ አብሬው ያለሁት ጓደኛዬ አዲ ለቃል ሰጥቼ ለመሄድ አስቤያለሁ። እኔም የራሴን ህይወት የራሴን መንገድ ጀምሬያለሁ። ሚስቴን በአጋጣሚ ከአረብ ሀገር በቅርብ ነው የመጣችው። አዲን የቀረብኩት በማቀው ማለት አዲ ምስኪን እንደሆነ አዲ ጥሩ ሰው እንደሆነ ስለተረዳው በጣም ምስኪን ልጅ ነው፣ በጣም ጥሩ ልጅ ነው። አሁን ካለው ችግር አንፃር ነገሮቹ እስኪፈቱ ድረስ እግዚአብሔር ፈቅዶ መንገዱ እስኪስተካከል ድረስ በተስፋ እኔም እጠብቀዋለሁ። ወንድሜን በሚችለው አቅም ይሄው ቃል እየመጣች ነው፣ ደውዬላታለሁ። በሚችለው አቅም ከጎኑ ሆናለሁ። እየተመላለስኩ ጠይቀዋለሁ። አሁን ቃልን እየጠበቅኳት ነው። ካሉ በሱ ዙሪያ ካሉ ሰዎች ቃል ትሻላለች ብዬ አስቤያለሁ። እኔ ማለት ሁሉም ሰው ጨክኖበታል። ሁሉም ሰው እኔ እንጃ ለሱ ያላቸው ስሜት ጥሩ አይደለም። በቃ እየጎዱት ነው። እንደሚጎዱትም እያወቅኩ ነው እኔም ትቼውም የምሄደው አንዳንድ ጊዜ። ምክንያቱም የራሴ ላይፍ አለኝ፣ የራሴ ኑሮ አለኝ፣ የራሴ መንገድ አለኝ። እሱን በቃ የራሴን ህይወት መኖር ስላለብኝ ግዴታ ዛሬ እያዘንኩ ይህን ስሜት ለእናንተ እያሳየው ውስጤም በጣም ማለት ቅርታ አድርጉልኝና በዚህ መሀል እንዴት ሰውን አሳልፈ ለማይሆን ሰው ሰተ ልትሄድ ነው ምናምን ልትሉኝ ትችላላችሁ። ሁሉም ሰው የራሱ ህይወት አለው፣ የራሱ መንገድ አለውና እኔም የራሴን ህይወት ጀምሬያለሁና ከዚህ በኋላ ላልመጣም እችላለሁ። በስልክ እየደወልኩ ጠይቀዋለሁ። ግን ዛሬ በሚችለው አቅም ለቃል ደውዬ ነግራታለሁ። ወንድ ልጅ እንደዚህ እንጃ ሰው ሲያጣ ሰው ከጎኑ ሲርቅ ማለት ፈተና ሲበዛበት በጣም ያስጠላል ሁሉም ነገር እና ሰላም እንዴት ነሽ? ምንድነው ሰላም ልለው ነው? ቀለኛ ማን ነው የጠራሽ? ሲጀመር እኔ ጠራሁሽ? እና ለምንድን ነው የመጣሽው? አንቺ ምን አይነት ቀልድ ነው የምትቃለጂ? ምን አይነት ቀልድ ነው? አረ በመድኃኒዓለም እኔ ስልችት ነው ያለኝ። አሁንስ እግዚአብሔርን በጣም ነው ያስጠላኝ። ችግር የለም። ማን ነው የጠራሽ? ለምንድን ነው የመጣሽው? ንገሪ። ራሴ ነኝ የመጣሁት። አዲ ማውራት ምክንያቱ ስላለኝ ከአዲ ጋር 2 ደቂቃ ብቻ አውርቼ። አዲ እንዴት ሊያዳምጥሽማ አይችልም እኮ። ሁላችሁም በየተራ ነው መታችሁ የምታወሩት። እኔ አወራለሁ። በእናትሽ ሂጂልኝ በእናትህ በቃ አንተ ደግሞ እንትን አትበልብኝ። ምንድነው እኔ ምንም ብቻ ምን አለ አንድ ጊዜ አውርቼውብህ ማውራ ልንገርሽ፣ ቃል እየመጣች ቃልን ጠርቻታለሁ። እኔ ማንም የሚምጣ ጉዳይ አይደለም፣ ግን እኔ አዲና እንዲላው ልንገርሽ፣ እኔ አዳምጪ፣ ቃልን ጠርቻታለሁ። ቃል ስትመጣ ሁሉን ነገር ከቃል ጋር ትፈታላችሁ። ከፈለግሽ ቃል ካንቺ ጋር ነገሮችን መፍታት ከቻለች ትፍታ። እኔ ምንም ከዚህ በኋላ ከልጁ ጎን ባደርሽ ልንገርሽ፣ ከዚህ በኋላ እሱ ፊት ብደርሺ እባክህ አሁን አንተ መጀመሪያ ተረጋጋ። ከዛ ለምን እንደመጣው ላስረዳና ከዛ በኋላ ችግር የለውም እሄዳለሁ። እኔ ስለመሄድና አለመሄድሽ አይመለከተኝም። ሲጀመር እኔ አልጠራውሽም አይደለ? እኔ አልጠራውሽም። መጣሽ አይደለ? የመጣሽው ደግሞ ምንድነው? ለምንድን ነው የምትመጪው ወደዚህ? ልንገርሽ አንድ ነገር ልንገርሽ፣ ከዚህ በኋላ ልጁ እግርሽ በሱ እግርሽ እዚህ እንዲደርስ አልፈቅድልሽም። እኔም አልፈልግም። ከዚህ በኋላ ልጁ ተጫወታችሁበት። እኔ አሁን የመጣሁት ካንተ ጋር ልጨቃጨቅ ምክርም አይደለም የመጣሁት። እኔ በቃ አዲን ይቅርታ አልጠይቀው ነው የመጣሁት። እኔ አይምሮ የራሱ ረፍት አጥቷል። በቃ አንድ ጊዜ ይቅርታ አልጠይቀው ነው። ረፍት ቢያገኝ እኮ ነው የሚገርመኝ። ረፍትማ ሊያገኝም አይችልም እንጂ አንድ ጊዜ አንተ ተውኝና አንድ ጊዜ ይቅርታ ጠይቀው ልኝ። ተውኝ ነው ያልሽኝ? በእናትሽ ነው በቃ ሰላሜን አጥቻለሁ። እኔ ራሴ ችግር አለ።
በቃ እባክህ እሺ ይበድልኝ እሺ እንዴ ማለት ነው አላልከኝ ነው ያልነሳም በቃ ኦሮ በመዳም በቃ ይቅርታ አልጠይቀውም ለሴት ልጅ ያለኝ ክብር የማይሆን እንዴ እንደዚህ ሰው ቢያስብ አልፈልግም ተነሽ በእናትሽ መንገድ ላይ ነው ያለው እሺ በለኝ ተነሽ እኔ አይመለከተኝ እሱን አይደለም እኔ ስለሱ ጉዳይ አይመለከተኝም እኔ ልንገርሽ ወይኔ አብቲ አንቺ ልታሳብጂኝ ነው እንዴ ምን ሆነሽ ነው ቃል ሰላም ነሽ? ኧረ ስልችት ነው ያለኝ እውነት የእናንተ ጉዳይ እኔ ምንም በቃ እየደበረኝ ነው ከምሬ ነው የምልሽ ምን ትሰራለሽ ስልችት ነው ያለኝ ወይኔ ምንድን ነው የተፈጠረው አልገባኝም ምንድነው ሰራን አዲ ለማውራት ነው የፈልገው መጣው እና ለብትረዱኝና አንድ ጊዜ አውርቼው አሊ እኔ አሁን ምንም ነገር መናገር አልፈልግም ከዚህ በኋላ ማለት ሁሉን ነገር ያው እናንተ እኔ እንጃ በቃ እቺ ስልችት ብለኝ እኔ ሰው ስልችት ብሎኛል ገብቶሻል አይደለ እኔ የራሴን መንገድ ጀምሬያለሁ የራሴን ህይወት ጀምሬያለሁ እኔ ያለሁበት አሁን የራሴን ወደዛ ተጠጊ እኔን እንትን እንዳትይ የራሴን ህይወት ጀምሬያለሁ ከዚህ በኋላ አዲል አላገኘው ስለሚችል ኃላፊነቱን ላንቺ ነው የምተው እኔ ከዚህ በኋላ ብዙ ነገር መናገርም ብዙ ነገር ለመሆንም የምሞክርበት የማስብበት ምክንያት አይኖረኝም አንቺ የራስሽን ህይወት እንደምትጀምሪ ጥሩ መንገድ እንደምትሄጂ ተስፋ አደርጋለሁ ከዚህ በኋላ ልጁን ተንከባክበሽ እግዚአብሔር ከፈቀደልሽ ጥሩ መንገድ እኔ እንጃ ብትጀምሪ ደስ ይለኛል በቃ እኔ ምንም መናገር አልፈልግም ከምሬ ነው የምነግርሽ ምንም ነገር ማውራት አልፈልግም በቃ ከቻልሽ ነገሮቹ ጥሩ እየሄዱ ነው አሁን ላይ ሳስበው ማለት ነው ምክንያቱም አዲ ትንሽ በመሃል የሚናገራቸው የሚያወራቸው ነገሮች ወደ ጥሩ መንገድ እየመጣ ነው እግዚአብሔር ከፈቀደ ነገሮቹ ጥሩ ሆኖ በቅርቡ በእግዚአብሔር ፍቃድ ምድን ይመስለኛል ምክንያቱም አሁንም ሁሉ ነገሮች እየተስተካከሉ ነው ያየሁት ነገር ባየሁት መሰረት ማለት ነው እና ከዚህ በኋላ ቃል አደራሽ እየደወልኩ ጠይቅሻለሁ እኔ የለውምና እንትን እንድትይ አልፈልግም እሺ የእውነት አብቲ አመሰግናለሁ በጣም በእውነት በጣም የሚረዳኝ ፋጥቼ ነበር የእውነቴን ነው የምልህ እኔ አዲን መንከባከብ መብት አይደለም ግዴታዬ ነው በፊትም ጀምሮ ፈልግ ነበር ግን የነበሩት ሁኔታዎች ታስተውላለህ ብዬ አስባለሁ ማለት ማንም ሰው እኔን ሊያምነኝ አልቻለም ነበር እሱም ደግሞ የነበረበት ሁኔታ ነበር ስለዚህ ምንም እንዳታስብ በደንብ እከባከበዋለሁ ከእግዚአብሔር ጋር ምንም እንዳታስብ አመሰግናለሁ እሺ በጣም ምንም አይደለም እኔ ምንም አንተ በጣም ጥሩ ጓደኛው ነበር የእውነት በጣም ነው የማመሰግነው ግን አልገባኝም የእሷ መገኘት ግን አልገባኝም እሺ እኔ የመጣሁት ማለት ነው በቃ እኔ አዲን ይቅርታ ልጠይቀው ነው የመጣሁት ሁለታችሁን እንድረብሻችሁ አይደለም የመጣሁት ከረበሽኳችሁ ደግሞ አንቺ ይቅርታ ታውቂያለሽ እንዴ ነው ሁለተኛ አጠገባችሁ አልደርስ ለይስ ጀመረ የመጣሁት ይቅርታ ልጠይቀው ነው በቃ እንዴ አዲ አዲ አልገባኝም ማለት ነው ሲጀመርኩ ተናግሬያችኋለሁ አዎ ያደረግሽ ነገር አንቺ እንድትከተው ያደርገዋል እናውቃለን አዲ ምንድነው አዲ ከጽዮን ጋር ነው የሚሄድ ልቀቂው አንቺ አምሻል እንዴ እባካችሁ አሁን እኔ ምን በቃ አሁን እኔ ምንም አላችሁ የተወሰነ ጊዜ ስጡኝና አድኜ ይዤው እመጣለሁ ቃል ይገባላል ከዚህ በላይ ልታሳብጁ ነው እባክሽ በቃ እኔ አሁን ያደረኩትን ነገር እኔ ጭንቅላቴን እረፍት እንዲሰጠኝ ወስጄ የተወሰነ ቀን ስጡኝና አድኜ እመለሳለሁ ይሄን ደግሞ ቃል ይገባላችሁ እመኑኝና በቃ ወስጄ አድኜ አመጣዋለሁ ከዛ በኋላ ማንን እንደሚሆን አድኜው ትለኛለች እንዴ ስንት ነገር ማንሽ አንቺ እሺ ከዚህ ሌላ የተሻለ አማራጭ አላችሁ እኔ እንደፈለኩ ምንም እንደዚህ ቢሆንም አብሬ መሆን ይችላል ቃል የሆነ እኔ ያልገባኝ ነገር የሆነ እያሰባችሁ እያደረጋችሁ ያላችሁትን ነገር ምንም እየገባኝ አይደለም አቢቲ ድጋሚ ደግሞ እኔ ልጠረጥረኝ ነው አቢቲ አይደለም እንዴት ነው አሁን ራሱ ያገኘዋት ቆይ ያልገባኝ እንዴት አድኜው መለሳለሁ ማለት ምን ማለት ነው ምን አውቃለሁ በቃ እሺ አሁን ሁለታችሁንም እየፈለጋችሁ አይደለማ በቃ እኔ ልሰደው እኔ ማለት መፈለግ አይደለም እኮ እናንተ እያሰቃያችሁት እኔ ከጎን ሲሆን ነገሮችን ለማስተካከል ሳስብ እናንተ እርስ በርስ መግባባት መስማማት ካልቻላችሁ እኔ እንዴት ሰላሜን አጣውኩ
በማላውቀው መንገድ። እናንተ ለምን አትረዱኝ? ምን ነው የምንረዳሽ? ልታሳብጁ ነው ድጋሚ? እና ወስጄ አድኜው ላምጣው። ከዚህ በላይ ቆይ አያሳዝንሽም? ልጁ እንደዚህ ሆነ አይደለ እንዴ? እሺ ሁለታችሁንም እኮ እየፈለጋችሁ አይደለም። በቃ መዳን ስላለበት ወስጄ አድኜው አመጣው። እንዳይፈልግ ያደረገው እኮ የራስሽ መድኃኒት ነው። ይሄን አታውቂም እንዴ? የትኛው መድኃኒት? ዓይንሽን አፍጠሽ ትመጫለሽ እንዴ? እሺ ከዚህ በቃ ይሄው ልለምናችሁ። እሺ ሁለታችሁ ወይኔ እቺ ልታስቀስፈኝ ነው። ልለምንሽ በቃ እኔ የምትለምኝ ነገር ሳመምኩት በቃ እንደዚህ እንደሆነ የሆንኩት ምክንያቱም ባለ ምክንያቱ እኔ ነኝ። በቃ ውስጥ አድኝ። አይሆንም፣ አልፈልግም። በቃ አልፈልግም። አንቺ መቼም ላምንሽ አልችልም። ምን እያደረጋችሁ ነው? አቢቲ ምንድን ነው የምትለኝ? ምን እናድርግ? እሺ ታምናታለህ? እሺ ከዚህ ሌላ የተሻለ አማራጭ አላችሁ? ስለ አማራጭ አይደለም። ምን እየሰራችሁ ነው? ምንም እየገባኝ አይደለም። እኔ ነኝ አይደል ያሳመምኩት። በቃ ውስጥ አድኛ መጣው። ጤነኛት መስል እንደዚህ ስታወሪ እንዴት? እኔ አሁን እኮ እሷ ራሷ ስትናገር መድኃኒት ምናምን ስትል እኔ በጣም ነው የገረመኝ። ምን እያደረጋችሁ ነው? እሺ አንቺ እንኳን ቢያንስ ተረጂ። ምን ነው የምረዳሽ? ተወጂዋለሽ። የምትወጂው ከሆነ በቃ አድኜ ላምጣለት። እኔም አይምሮ ይረፍት እንዲያገኝ እፈልጋለሁ። እባካችሁ በቃ የራሳችሁ ጉዳይ። እኔ ምን አቢቲ እንዴት ነው የማልሄደው እንዴ? ስቃይ ያየው እኮ ነን። ኧረ ገደል ግቡ እንዴ! አቢቲ ተሰቃየው እኮ ነኝ። ሰላሜን አጣሁ። የምትሄደው ጥለኸኝ በእግዚአብሔር። ኧረ በእናትሽ ነው እንኪ የእሱ ስልክ ነው ስጭው። ኧረ ገደል ግቡ። በእግዚአብሔር አቢቲ፣ ኧረ በእግዚአብሔር አዲናኒ በቃ በቃ እባክሽ አሁን እኔ ምንም ነገር እንትን ማለት አልፈልግም። የተወሰነ ጊዜ ብቻ ስጭኝና ለሁሉም ነገር አሁን የተፈጠረ ነገር ተፈጥሯል። ያለፈው ነገር አልፏል። እሱን እያሰብሽ ታትበይ። እኔ ደግሞ በቃ አሁን አድኜ መልሼ ይዤልሽ እመጣለሁ። ይሄን ደግሞ ቃል እገባልሻለሁ። እኔ በእናቴ ቃል እገባልሻለሁ። መልሼ ይዤልሽ እመጣለሁ። አዲ እየሄድክ ነው? ሻው ምንድነው የማደርገው? እሺ አቢቲ አደራ የሰጠው ለኔ ይዘው የምትሄደው እሷ ምንድነው የማደርገው? እሺ